ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የህዳር 1 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሜምበር፣ ሞዴሬተር፣ ሰብስክራይበር የሆናችሁ ወገኖች እያመሰገን ሌሎቻችሁ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ እንላለን። ምክንያቱም እስካሁን ድረስ ስናጋራበት የነበረው የፌስቡክ ገጽ በመዘጋቱ የተነሳ ተደራሽነታችን ቀንሷል። ስለዚህ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ። አይታችሁም ሲጨርሱ ሼር ማድረግ አይረሳ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የአባት አርበኛው የመሳፍንት ተስፉ ልጅ መስዋዕትነትን ይመለከታል። እንግዲህ ባሳለፍናቸው ዓመታት በአማራ ትግል ውስጥ ሁለት አይነት ኃይሎች ተከስተዋል። አንዳንዶቹ ታጋይ ሆነው ሲገኙ፣ አንዳንዶቹ ትግል ሆነው ተገኝተዋል። የአማራ ሕዝብ ነፃነት ሊኖረው ይገባል፣ የስልጣን ውክልና ያስፈልገዋል፣ ተንቀሳቅሶ የመስራት መብቱ፣ እኩልነቱ፣ ሰብአዊና ዲሞክራሲያዊ መብቱ ሊጠበቅ ይገባል ብለው የሚያምኑ ቁርጠኛ አማራዎች ከራሳቸው ይልቅ የህዝባቸውን ጥያቄ አስቀድመው ዋጋ ከፍለዋል። አንዳንዶች ደግሞ ታጋይ መስለው ትግሉን ከተቀላቀሉ በኋላ በህዝብ ትግል የግላቸውንና የቤተሰባቸውን ድል ሲያረጋግጡ ታይተዋል። እንደ ተስፋውን አለምነህ ታጋይ መስለው ታጋዮችን ሲሰልሉ፣ እንደ አብንና ኢዜማ ፖለቲከኞች የዜግነትንም ሆነ የማንነት ፖለቲካ ሽጠው ቪኤት እና ቪላ ሲቀበሉ ታይተዋል። ታጋይ እየተባሉ ሲወደሱ ከኖሩ በኋላ ትግል ሆነው ተገልጸዋል። ህዝቡ ታጋዮቼ ሲላቸው ኖሮ ህዝቡ ከሚታገላቸው አምባገነኖች ጎን ተሰልፈዋል። በመጀመሪያ ከጠቀስናቸው ታጋዮች መካከል ደግሞ አንዳንዶቹ ጊዜያቸውን፣ አንዳንዶቹ መክሊትና የግል ፍላጎታቸውን፣ አንዳንዶቹ ህይወታቸውን፣ አንዳንዶቹ እውቀትና ገንዘባቸውን ሰውተው በቻሉት መጠን ለህዝባቸው ማድረግ ያለባቸውን አድርገዋል። እና አርበኛ መሳፍንት ተስፉ ያሉ ጀግኖች ግን በአማራ የህልውና ትግል ውስጥ ያደረጉትን አበርክቶ በቃላት ማብራራትም ሆነ በዋጋ መተመን ይከብዳል። በተለይ ደግሞ እንደ አባት አርበኛው መሳፍንት ተስፉ ያሉ ባለ ልዩ ነፍስያ አርበኞች አማራ ለሚባለው ህዝብ የሰዉትን ነገር መዘርዘር ያስቸግራል። ለዚህ ትግል ያልሰጡትንም ወይም ያልሰዉትን ነገር ፈልጎ ማግኘት አይቻልም። ዘመናቸውን፣ ጉልበታቸውን፣ የግል ፍላጎታቸውን፣ ምቾታቸውን፣ ራሳቸውን፣ ልጅና ቤተሰባቸውን ያልሰጡት ነገር የለም። አንዳንዱ ልጆቼ በኩልነት የሚኖሩበት ሀገር ሊኖራቸው ይገባል ብሎ ወደ ትግል ሲገባ፣ እንደ አባት አርበኛ መሳፍንት ተስፉ ያለው ደግሞ ልጆቹን ይዞ ወደ ትግል ይገባል። አንዳንዱ ለልጆቹ ሊታገል ሲገባ፣ አንዳንዶቹ ደግሞ ልጆቻቸውን ይዘው ለህዝብ ይታገላሉ። አንዳንዱ በኢህአዴግ ዘመን ሲታገል ከከረመ በኋላ ለብልጽግና ጭቆና ሲያጎነብስ፣ አባት አርበኛ መሳፍንት ተስፉ ግን የኔ ትግል ኢህአዴግን በብልጽግና ለመተካት ሳይሆን ለነፃነትና ለእኩልነት ነው በሚል መርህ አሁንም የትግሉ ፊት አውራሪዎች ሆነው ቀጥለዋል። ብዙ አርበኛ እንደ አርበኛ ብቻ ሳይሆን እንደ ሰውኛ የኔ ዘመን በትግል ቢያልፍም ልጆች ያልፍላቸዋል በሚል መጽናኛ ትግሉን ሲገፋ፣ አባት አርበኛው ግን ከአንድም ሁለት ልጆቹን እየሰዋ ዝንታለም አማራ ማለቱን አጠናክሮ ቀጥሏል። ለዚህ ምክንያቱ ደግሞ አንድም እንደ ህዝብ የመጣን አደጋ እንደ ግለሰብ ብቻ ሳይሆን እንደ ቤተሰብና እንደ ህዝብ ግልብጥ ብሎ በመውጣት መመከት ያስፈልጋል ብሎ ከማመን የሚመጣ ሲሆን፣ ሁለተኛው ምክንያት ደግሞ አሁን ስልጣን ላይ ያለው አገዛዝ ልጅ ወደ ትግል ለምን ገባ ብሎ እናትና አባትን የሚቀጣ በአባት ተግባር ልጅና እናትን የሚያስርና የሚገድል መሆኑም ጭምር ነው። እና አርበኛ መሳፍንት ልጆችን አግኝተው ይቅርና የአጎት ያክስታቸውን ቤት የሚያቃጠል ቤተ ዘመድን ሰብሰብ አድርጎ ማጎሪያ ካምፕ ውስጥ የሚጥል መሆኑ ነው። እና የዳባቱ አባት አርበኛ መሳፍንት ተስፉ ለአማራ ህዝብ ትግል በአማራ ህዝብ ትግል ውስጥ ያልሰዋው ነገር የለም ማለት አይቻልም። እነ ሐሰን ከረሙ ትናንትና ታጋይ ሲጫወቱ ከቆዩ በኋላ መጨረሻ ላይ ከመከላከያ ጎን ተሰልፈው ህዝብ ላይ ሲዘምቱ ነበር። ዘመቻ ሲያስተባብሩ አይተናል። ክህደት ሲፈጽሙ አይተናል። እና ጋይ ትናንት ወያኔ ላይ ብዙ ትግል ሲያካሂዱ ነበረ። በብልጽግና ጊዜ ግን የብልጽግና ጭቆና፣ ብልጽግና የሚያመጣው ባርነት በኦሮምኛ የሚናገር ስለሆነ ጨቋኙ እሱም መቀበል እንችላለን ብለው ሲያጎነብሱ አይተናል። እና አርበኛ መሳፍንት ተስፉ ያለ ሰው ግን ሁሌም የተፈጠረው ለነፃነት ትግል ነው። የስርዓት ለውጥ ወይም የቋንቋ ለውጥ ሳይሆን የሚፈልጉት ነፃነት ማግኘት ይፈልጋሉ፣ እኩልነት።
እና የትግልም ዓላማ አላችሁ። ያ ነገር ካልተመለሰ ሁሌም እድሜያቸውን የሚሰዉት በትግል ውስጥ ነው። ህይወታቸውን የምታልፈው እዛው ትግል ውስጥ ነው እና ብዙ ዋጋ ከፍሎልናል። የትግሉ መጀመሪያ ላይ አንደኛውን ልጁን ሰውቶ ነበር። ከቀናት በፊት ደግሞ ሁለተኛው ልጁ ጌትነት መሳፍንት ማለፉ ተሰምቷል እና የሰማዕቱን ነፍስ ይማርልን። አባታችንን፣ የትግል ጓዶቹን፣ ቤተሰቡን እና መላው አማራን ያጽናናልን። የተሰዋለትን ዓላማ አሳክተን ታሪኩን በደማቁ እንጽፋለን። ይህ ቃላችን ነው። አሁንም እያደረግነው ነው። በዚህ የህልውና ትግል ውስጥ የተሰዉ ጀግኖችን ታሪካቸውን በደማቁ ጽፈን ሕያው እናደርጋቸዋለን። ለአባታችን መጽናናትን ይስጠለን። ብልጽግና በኤአይ የሆነ ፎቶ ሰርቶ መሳፍንት ተስፉ ሲያለቅስ የሚያሳይ ፎቶ በኤአይ አዘጋጅቶ አማራዎችም ጭምር ያን ፎቶ ሲያንዘፋዝፉ ነበር። እንደ አባት አርበኛ መሳፍንት ተስፉ ያለ ሰው ወደ ትግል ሲገባ ልጆቹን ይዞ ሲገባ መስዋዕትነት እንዳለ ተረድቶ ነው የሚገባው። ለመስዋዕትነት ነው የሚገባው። ስልጣን አይፈልግም። አርበኛ መሳፍንት ተስፉ ስልጣን አይፈልግም። ይህንንም በተግባር አሳይቷል። እንግዲህ ቀዳሚ የትግሉ መሪ እንደመሆኑ መጠን እኔ እዚህ ቦታ ላይ መቀመጥ አለብኝ ሲል አልታየም። አባት አርበኛ የበላይ ጠባቂ ሆኖ ነው አፋባ ውስጥ እያገለገለ ያለው። ልክ እንደ አርበኛ መሳፍንት ሁሉ እነ ምሬ ወዳቸውም እነ ዘመነ ካሴም እንደዚሁ ከልጆቻቸው ጋር ነው ወደ ትግል የገቡት። ስለዚህ ወደ ትግል ሲገባ ደግሞ መስዋዕትነት እንዳለ ይረዳሉ። በዛ ደረጃ ፎቶ እየተቀረጹ የሚያለቅሱ ሰዎች አይደሉም። የልጅ ሀዘን የማያሰፈስፈው የለም። እኔ ትናንት ተክዤ ነው የዋልኩት። በጣም አሳዝኖኛል። ደረጀ በላይ ከዚህ በፊት ሁለት ልጆቹን ሰውቶ ነበር። ልክ እነዛ ሁሉ አሁን አባት አርበኛ መሳፍንት ተስፉ ሁለተኛ ልጁን መስዋዕት መክፈሉን ስሰማ አዝኛለሁ። ግን ይሄ በትግል ውስጥ የሚከሰት ነው። ለህዝብ እየታገሉ ነው። ለብዙ ዜጎች፣ ለብዙ አማራዎች ህይወት የተከፈለ ዋጋ ነው እና የሰማዕቱን ነፍስ ይማርልን። አባታችንን፣ የትግል ጓዶቹን፣ ቤተሰቡን፣ መላው አማራን በድጋሚ ያጽናናልን። የተሰዋለትን ዓላማ አሳክተን ታሪኩን በደማቁ እንጽፋለን። ሁለተኛው ርዕስ ከአንድ ዶክተር የተላከልን ነው። ርዕሱ ምን ይላል? መርማሪ ዶክተር በመሆን ፈንታ የመርማሪ ፖሊስ ተግባር ባለመፈጸማቸው የታሰሩት ዶክተሮች ይላል። ዶክተር አንዱዓለምን የሚያክል የማይተካ ባለምጡቅ አእምሮ ገድለውብን በእሷ ዘንድ ብስጭትና ተስፋ መቁረጥ በጣም ብዙ ባለሙያዎች ባህር ዳርን ለቀው ኮበለሉ። የተወሰኑት የቀናቸው ወደ ሌሴቶ፣ ሩዋንዳ፣ ደቡብ ሱዳንና ማልዲቭስ ደሴት ሲሰደዱ፣ ሌሎቹ ደግሞ ወደ አዲስ አበባ ፈርሰዋል። የተቀሩት በተለያየ ምክንያት እዚሁ ያለን ደግሞ አለን። ለምሳሌ እነ ዶክተር መኩ ዳምጤ ህዝባቸውን ለ20 ዓመት ያገለገሉት ከዚህ በኋላ ብሄድስ ምን ያምርብኛል፣ እዚሁ ህዝብ ጋር የመጣውን ልቀበል ያሉ አሉ። ሌሎች ደግሞ እድሉን በመጠባበቅ ወይም እድሉን ባለማግኘት በቤተሰብ ምክንያት እዚሁ ያሉ አሉ። ሰሞኑን ደግሞ ሌላ ለሸክም የከበደ ስቃይ መጥቶብናል ይላል። አንደኛ ዶክተር መኩ ዳምጤ ጀነራል ሰርጅን ኤንድ ሚኒማል ኢንቫሲቭ ስፔሻሊስት ይላል። ዶክተር ስመኛው ተስፉ ጀነራል ሰርጅን፣ ዶክተር ይበልጣል ዘውዱ ኒውሮ ሰርጅን፣ ዶክተር ዘላለም ስመኛው ጀነራል ሰርጅን ታፍነው ከታጎሩ ነገ ሰኞ ህዳር 1 ሳምንት ይሞላቸዋል ይላል። ከ2 እስከ 4 የጠቀስኳቸው በጣም የምወዳቸው የሥራ ባልደረቦቼና ጓደኞቼ ናቸው። ግን የአማራ ህዝብ ላይ የቦምብ ዶፍ እየወረደ ፍንጥርጣሪ አይንካኝ አይባልምና እነሱ ወጣቶች ስለሆነ ግፉን ቢቀምሱም ግድ የለም ይላል። ዶክተር መኩ ግን የሙያ ወይም የእውቀት አባትና መምህር ብቻ አይደለም፣ የሰብአዊነት አባት፣ የህዝብ አባት ነው። ዶክተር መኩ ዳምጤ ከ2 አስርት ዓመታት በላይ የኢትዮጵያን ህዝብ ከቦንጋ እስከ ባህር ዳር ያለምንም ረፍት በቅንነትና በርህራሄ መንፈስ የቀዶ ሕክምና አገልግሎት እየሰጠ ያለ አይተኪ ፍጥረት ነው። ዶክተር መኩ ዳምጤ በባህር ዳር ዩኒቨርሲቲ የቀዶ ሕክምና ትምህርት ክፍል በማቋቋም የቀዶ ሕክምና ስፔሻላይዜሽን ትምህርት ወይም ስልጠና ፕሮግራም ያስጀመረ እና እስካሁንም 8 ባች የቀዶ ሕክምና ስፔሻሊስት ሐኪሞችን ያስመረቀ ታላቅ መስራች አባት ነው። እነዚህ ምሩቃንም በመላው ሀገሪቱ የሕክምና አገልግሎት እየሰጡ ይገኛሉ። እናም እውነት እልሃለሁ በአስተዳደር በማስተማር እና በሕክምና አገልግሎት ሲምቦል ምልክት የሆነው ሰው እነዚያን የስንቱን ህይወት የታደጉ እጆቹን እነዚያን በትህትና በአባታዊ መንፈስ ህሙማንን የዳሰሱና የፈወሱ እጆቹ በካቴና መታሰራቸውን ሳስብ በሀገሬ ተስፋ ከቆረኩ ብቆይም የበለጠ ከዱር አዳሪዎች ከአራዊቶች ጋር እንደምኖር ተሰማኝ ይላል። ምንም እንኳን ኦፕራሲዮን ከማድረግ ባለፈ የመጻፍና የመናገር ልምድ አይኖረኝም፣ ብዙዎቻችን በስስት የምንመለከተውና ሜዳ ላይ የሚገባው አንጋፋ ዶክተር የሕክምና አገልግሎት በመስጠት ወንጀል ተከሶ
ከመቅረቡም በላይ 7 ቀን ቀነ ቀጠሮ እንደተጠየቀባቸው ሰማ መረጃው ይወጣ ዘንድ ጽፌ ላኩልህ። ሌሎች ደብተሮችን ለማሰር ሊስት ይዘው እየፈለጉ ነው። ጥፋታችን ደግሞ አንድ ታካሚ ሲመጣ እንደ መርማሪ ዶክተር ምን አመመህ እንዴት ነው የሚያደርግ በማለት ፈንታ እንደ መርማሪ ፖሊስ ማነህ፣ አማራ ነህ፣ ኦሮሞ፣ ፋኖ ነህ፣ ሚሊሻ ምን ስታደርግ አመመህ፣ ምን ስትሰራ ተጎዳ እያልን አለመጠየቃችን ነው። የተጎዳን ሰው ማከምና ሕይወትን ማትረፍ የሚለውን የሙያ ግዴታችንን ጥሰን የብልጽግና ፓርቲ አባል መሆናቸውን የሚያሳይ ማታወቂያ ያላቸውን እየለየን ማከብ ባለመጀመራችን ነው ይላል የተላከልኝ መረጃ። እና አጠቃላይ ትናንትናም እንዳያችሁት ከፍርድ ቤት የተጻፈ ከፖሊስ የተጻፈ አንድ ወረቀትም ሲንሸራሸር ነበር። ሕክምና በመስጠት ወንጀል ይላል። የሕክምና አገልግሎት በመስጠት ወንጀል ተጠርጥረው የታሰሩት እንዲፈቱ ተብሎ ነበር። ይሁንና ፖሊስ ይግባኝ ጠይቆ እንደገና የ7 ቀን የጊዜ ቀጠሮ ጠይቆባቸዋል። እሱም ተሰጥቷል። ምክንያቱ ደግሞ ምንድነው? በሚያከሙበት ሆስፒታል ውስጥ ፋኖ አከማችኋል የሚል ነው። ፌዴራል ፖሊስ መሆን ሲገባችሁ፣ መርማሪ ፖሊስ መሆን ሲገባችሁ መርማሪ ዶክተር ሆናችኋል። አንድ ታካሚ ሲመጣ ለምሳሌ ቆስሎ ሲመጣ ማነህ፣ መታወቂያህን እስኪያምጣ፣ ምን ስታደርግ ቆሰልክ፣ በጥይት ነው የቆሰልከው፣ በምሳር ነው የቆሰልከው የሚል ምርመራ መርምረው ሕክምና መስጠት ሲገባቸው፣ ፋኖ ከሆነ ደግሞ ውጣ ብለው ማባረር ሲገባቸው ሕክምና ሰጥተዋል ተብለው ነው እስር ቤት እንዲገቡ የተደረገው። በጣም ያሳፍራልም ያሳዝናልም። ሱቅ የከፈተ ነጋዴ የሆነ ዕቃ የሚገዛ ተገልጋይ ወደ ሱቁ ሲሄድ ዋጋውን ይነግረዋል። ዋጋው ከተስማማ ይሸጥለታል። ከዛ ውጭ ግን ማነህ፣ ለምንድነው የፈለግከው፣ ምን ልታደርገው ነው የሚል ጥያቄ መጠየቅ ግዴታ የለበትም። እና ብልጽግና ግን እነዚህ መርማሪ ዶክተሮች ሕክምና መስጠት ሲገባቸው የፌዴራል ፖሊስ የመርማሪ ፖሊስ ስራ ባለመስራታቸው አስሯቸዋል። ድምፅ ልንሆናቸው ይገባል። በተለያዩ ፕላትፎርሞች ደብዳቤውን በማውጣት ድምፅ ልንሆናቸው ይገባል። ሌላው ከሜክሲኮ ፖሊስ ጣቢያ አንድ መረጃ ደርሶኛል። 5 ፋኖች ሜክሲኮ ፖሊስ ጣቢያ ውስጥ ቆስለው ገቡ እና የሚገርማችሁ ከ5ቱ ውስጥ አንዱ 2 እግሩ ተቆርጧል፣ አንዱ 1 እግሩ ተቆርጧል፣ የአንደኛው አይኑ ፈርጧል። ሌሎቹም እንደዚሁ ከባባድ የሆነ ጉዳት አስተናግደዋል። እና ከነዛ ጉዳት ወደ ሆስፒታል ሊወሰዱ ሲገባ ሜክሲኮ ፖሊስ ጣቢያ ውስጥ ታጉረው እየቃተቱ እየተሰቃዩ ይገኛሉ የሚል መረጃ ደርሶኝ ትናንትና በእጅጉ ነው ያዘንኩት። 2 እግሩ ተቆርጦ ያለምንም ማደንዘዣ ያለምንም ሕክምና ሜክሲኮ ፖሊስ ጣቢያ ውስጥ የሚሰቃዩ ፋኖዎች አሉ። ሆስፒታል መወሰድ ሲገባቸው ፖሊስ ጣቢያ ውስጥ ተዘግተው አይናቸው የፈረጠ ያን ያደረገው ብልጽግና እጅ በመግባታቸው የተነሳ ነው። አንዱን 2 እግሩን በጥይት መጥተው አምጥተው ሜክሲኮ አስገቡት። ከዛ በኋላ ህመሙን ሲል ወስደው ካስቆረጡት በኋላ አምጥተው ዘግተውበታል። ሜክሲኮ ዘግተውበታል። እና ወንድሞቻችን የሌለ ግፍ እያስተናገዱ ነው። እንደነ መሳፍንት ተስፉ ያሉ ልጆቻቸውን እየሰው ሲሆን በዚህ ትግል ውስጥ ሌሎች ወንድሞቻችን ጀግኖቻችን ደግሞ እንደዚህ አይነት ግፍ እየተፈጸመባቸው ቢሆንም የአፋብኃ ግን ምርት ለማሳየት ባለበት ቦታ መጎተት እስካሁን ድረስ አስገራሚ ነው። የሆነች መረጃ ሰጡን የሆነ ሰዓት ላይ ተስፋ ሰጪ፣ በዛች ታስረን ቁጭ ብለን እየጠበቅናችሁ ነው። ህዝቡ ጨፍጭፎ ያጥፋል፣ አማራ ይነሳብን፣ የሚደግፉን ሁሉ ይጥሉን ብላችሁ ካላሰባችሁ በስተቀር ይህ ሁሉ ዋጋ እየተከፈለ የእናንተን የስልጣን ኢጎ ማስታገስ አቅቷችሁ አንተ ቀደም መባባል አቅቷችሁ ከዚህ በላይ ልንጠብቃችሁ አንችልም። ስለዚህ በአጭር ጊዜ ውስጥ አፋብኃ ስራ አስፈጻሚ መርጣችሁ አመራር አዋቅራችሁ ባልተግባባችሁባቸው ነገሮች ላይ መግባባት ላይ ደርሳችሁ ከሌሎች ኃይሎች ጋር ስለመስራት ማሰብ አለባችሁ። ትግሉን አዳክመን ገለን እንውጣ ካላላችሁ በስተቀር እንደሌሎቹ ሁሉ እየተሽለከለክ እንኖር ካላላችሁ በስተቀር ብልጽግና ጋር መደራደር ካልፈለክ በስተቀር ከዚህ በላይ ጊዜ የሚሰጥ ሁኔታ ውስጥ አይደለም ያላችሁት። በቃ ወደ አንድ መምጣት አለባችሁ። አፋብኃ መስረታችኋል። ሁላችሁም ሎጎውን እየተጠቀማችሁ ጎንደርም፣ ጎጃም፣ ሸዋም፣ ወሎም መግለጫ ማውጣት ትርጉም የለው። ሰብሳቢያችሁ ምረጡ፣ አመራር አዋቅሩ፣ ስራ አስፈጻሚ ምረጡና የቀሩ የቤት ስራዎችን ስሩ። የፖለቲካ ፕሮግራማችሁን አስተዋውቁ። የውጭ ዲፕሎማሲ፣ የገቢ ማሰባሰብ፣ የገንዘብ የሀብት ማፈላለግ የሚሰሩ ኮሚቴዎችን ማዋቀር ያስፈልጋል። ሚዲያዎች ከጎናችሁ ሆነው የተለመደ ድጋፋቸውን እንዳደርጉ ልታበረታቷቸው ይገባል። አሁን አማራዎች ከሚዲያው እየወጡ ያለበት ሁኔታ ነው ያለው እና ትግሉም በዚህ ልክ እንዲቀሳቀስ ማድረግ ልክ አይደለም። ዋጋ እየተከፈለ ነው። በሚከፈለው ዋጋ ልክ ደግሞ መንቀሳቀስ ያስፈልጋል።
ወደ ቀጣዩ ርዕስ ስንሻገር የአብይ አህመድ ድሮን ኤርትራ ድንበር ላይ መፈጥፈጡ ተሰምቷል። ኤርትራና አፋር ድንበር ላይ አንድ ድሮን ተፈጥፍጧል። የተፈጠፈጠበት ምክንያት ደግሞ በመመታቱ የተነሳ ነው። ሰሞኑን በሱዳን ሁለት የዩናይትድ አረብ ኤምሬትስ ድሮኖች ለአርኤስኤፍ ወይም ለየሚት የተሰጡ ድሮኖች ተመተው ሲወድቁ የሚያሳይ ቪዲዮ ተለቆልን ነበር። ልክ እንደዚህ ሁሉ አብይ አህመድም የመጀመሪያው ድሮን ተጥሎበታል፣ ተመቶበታል ይላል የደረሰ መረጃ። ይሄ ከታማኝ ምንጭ የደረሰን መረጃ ነው። ለቅኝት ይሁን ለመምታት ይሁን የላከው ባይታወቅም፣ ይሁንና ኤርትራውያን አንቲ ድሮን በመታጠቃቸው የተነሳ ወደ እነሱ ድንበር እንደገባ ፈጥፍጠው ጥለውታል ይላል የወጣው መረጃ። እና አብይ አህመድ ራሱን እንደ እግዚአብሔር እንዲመለከት ያደረጉት ድሮኖች መካከል አንዱ መውደቁ ተሰምቷል። አብይ አህመድ ክብሩ ተገፍቷል፣ እንደ የሚቲ ክብሩ ተገፏል። በቀጣይ ምናልባት ሰሜኖቹ ይመጣሉ ካልሆነ በስተቀር አብይ አህመድ ወደ ኤርትራ ይሄዳል፣ ባህር በር ምናምን ይላል ብላችሁ እንዳታስቡ። ስንናገር የነበረው ነገር እውን ሆኗል። ለፖለቲካ ፍጆታ ለጊዜያዊ ሆይሆይታ እንጂ አብይ አህመድ ባህር በር ድሮም እቅዱ አልነበረውም። አሁን ጭራሽ ወሬውንም ማውራቱንም ትቶታል። ሌላው ደሞዝ ጭማሪን ይመለከታል። አገዛዙ እንግዲህ እንኳን ደስ አላችሁ የሚል መዝሙር ይዞ መጥቶ ነበር ከወራት በፊት። ከመስከረም ጀምሮ ደሞዝ ጨምሬያለሁ ብሎ ነበር። ግን ያኔ ደሞዝ ጭማሪ ሲደረግ የተዘጋጀ በጀት አልነበረም። አብይ አህመድ በስበት ሕግ አሟላዋለሁ ብሎ ነው እንዲጨመር ያዘዘው። ተመካክረው ተነጋግረው ታቅዶ ተዘጋጅቶ የተሰራ ሳይሆን አብይ አህመድ በስበት ሕግ እናሟላዋለን፣ ስንት ቢሊዮን ብር ያስፈልጋል ብሎ ጠየቀ። ይህን ያህል ቢሊዮን ተባለ፣ ተውት እንጸልይበታለን፣ በስበት ሕግ ይሟላል ብሎ ጭማሪ ያደረገ። ኋላ ላይ ግን ደሞዝ ሊከፈል ሲታሰብ ከየት ይምጣ? አይናቸውን ጨፍነው ቢስለመለሙ ከየት ይምጣ? እንደ ሪፖርት አይደለ ሳብ ግጥም አድርገ ሪፖርት ከተናገርክ በኋላ የታለ ተብላ አትጠየቅም። ይሄ ግን በጀት ይጠይቃል። ስለዚህ መክፈል ባለመቻሉ የተነሳ በተለያዩ ቦታዎች ላይ አመጽ እየተቀጣጠለ ይገኛል። ቤኒሻንጉል ደሞዝ ጨምሬያለሁ ካለ በኋላ ትቼዋለሁ ብሏቸዋል። በጀት ስለሌለኝ ትቼዋለሁ ብሏቸዋል። የአንድ ወር ደሞዛቸውን ለሚሊሻ ስልጠና አበርክቱ ብሏል። ኦሮሚያ ደግሞ ጭማሪዋን ላለመክፈል የአንድ ወር መክፈል አለባችሁ ብሎ ገግሟል። ደሞዝ አልከፍልም ብሏል። አማራ ክልል ለመምህራን ደሞዝ እየከፈለ አይደለም። ሲዳማ ክልል ትንሽ ታገሱ ብሏል። ትንሽ ታገሱኝ የሚል መልእክት በማስተላለፉ የተነሳ ዛሬ አድማ ተቀስቅሷል። ለዚህ ሁሉ ምክንያት ግን ደሞዝ የተጨመረው ታቅዶ ተዘጋጅቶ በጀት ተሰባስቦ ሳይሆን ተሰልቶ ሳይሆን አብይ አህመድ ይሄ ሪል መረጃ ነው እያደረስኳቸው ያለሁት። በሎ ኦፍ አትራክሽን እንሞላዋለን በስበት ሕግ ይሟላል ብሎ እንዲጨመር በማዘዙ የተነሳ አቅም ሳይኖረው ማለት ነው። በዛ ምክንያት የመጣ ነው እና የኢሉባቡር ቦረና ዞን ትምህርት መቋረጡን እና ምንም አይነት ደሞዝ አለመከፈሉን የደረሰ መረጃ ያመለክታል። መምህራኖች በአብዛኛው የኢትዮጵያ ክፍል ጭማሪው አልተከፈላቸውም። የገቢዎች ሰራተኞች በአብዛኛው የኢትዮጵያ ክፍል እንደዚሁ ጭማሪውን አላገኙም። ቤኒሻንጉል ትምህርት ተዘግቷል። በዚህ የተነሳ ቤኒሻንጉል ማዕከላዊ ኢትዮጵያ አጠቃላይ ማዕከላዊ ኢትዮጵያ የሚባለው ክልል ውስጥ ያሉ ዞኖች ውስጥ ትምህርት ተቋርጧል። ሲዳማ ዞን ሙሉ ለሙሉ ትምህርት ቁሟል። በቤኒሻንጉል በሲዳማ ክልልና በማዕከላዊ ኢትዮጵያ ያሉ መምህራን የስራ ማቆም አድማ አድርገዋል። ዛሬ እንደውም ሲዳማ ላይ እንደምታወት ተሰልፈው ሁሉ ወጥቶ ነበር። በዳሌ ወረዳ በተለያዩ አካባቢዎች ላይ ሰልፍ እየተደረገ ይገኛል። በፖሊስ ትምህርት ለማስጀመር አገዛዙ እየሞከረ ነው። ደሞዛቸውን በመክፈል ፈንታ በጀት በመመደብ ፈንታ በፖሊስ እየደበደበ መምህራኖች እንዲያስተምሩ ጫና እያደረገ ይገኛል። ከዚህ በላይ መሸነፍ አለ እንዴ? ከዚህ በላይ የስርዓት መንኮታኮት አለ እንዴ? አንድ መንግስት ደሞዝ መክፈል ካቃተው ያንን ቡድን መንግስት ብሎ መጥራት አይቻልም። ሌላው በአፋር ክልል እንደዚሁ ዛሬ ሰልፍ ተደርጓል። የድጋፍ ሰልፍ አድርገው ብልጽግናዎች ቢያቀርቡትም በሰልፉ ግን የተቀነቀነው መልእክት ይላል ከስፍራው የደረሰ መረጃ ቲዲኤፍንም ቲፒኤልኤፍንም አንፈልግም፣ ምድራችን እንዲረግጡ አንፈልግም። ክልላችን ውስጥ ገብቶ ሲሰለጥን የነበረው ቲዲኤፍ እንዲወጣለን እንፈልጋለን። ጦርነት አንሻም፣ የማሰልጠኛ ጣቢያ አይደለንም። ከኤርትራም ከትግራይም ሰላም እንፈልጋለን። ከጎረቤቶቻችን ጋር መታኮስ አይቻልም። የኛን ምድር የጦር ሜዳ ለማድረግ በአገዛዙ በኩል እየተሰራ ያለውን ሴራ እንቃወማለን በማለት አቋሙን ገልጿል።
ቀጣዩ ርዕሳችን የዓለም የምግብ ፕሮግራም ወይም WFP የ5 ዓመት ስትራቴጂክ ፕላን አዘጋጅቷል እና በዚህ ስትራቴጂክ ፕላንም ላይ ግማሽ ትሪሊየን ብር ያስፈልገኛል የኢትዮጵያን የሰብአዊ እርዳታ አቅርቦት ለመሸፈን ግማሽ ትሪሊየን ብር ያስፈልገኛል ብሏል። ይህንም መረጃ ወጣው ሪፖርተር ሲሆን ሪፖርተር በተመለከተው ረቂቅ ሰነድም ላይ ለ5 ዓመት 3.3 ቢሊዮን ዶላር ወይም 505.5 ቢሊዮን ብር እንደሚያስፈልገው አስፍሯል ይላል። ኢትዮጵያ 129.9 ሚሊዮን ሕዝብ ዝቅተኛ ገቢ የሚያገኝባት ሀገር መሆኗን አስቀምጧል ይላል። ሙሉ ለሙሉ የኢትዮጵያ ሕዝብ ዝቅተኛ ገቢ እንዳለው ነው። 129.9 ማለት እንግዲህ 130 ሚሊዮን ብንሆን 1% የብልጽግና ደሴት ነዋሪዎች መሆናቸው ነው። ሌላው ሕዝብ በሙሉ ዝቅተኛ ገቢ ያለው ሆኗል የሚለው ኢትዮጵያ ከ193 ሀገራት በድህነት 180ኛ ደረጃም ላይ ተቀምጣለች ይላል። በዚህ ስትራቴጂክ ፕላን ላይ ኢትዮጵያ ከ193 ሀገራት 180ኛ ደረጃ ላይ ተቀምጣለች ይላል። ጠቅላዩ ግን ከልመና ለመገላገል 8 ክልል ውስጥ መግባባት ላይ ደርሰን 2 ክልል ላይ ያጓተተን ይላችኋል። አማራና ትግራይ ማለት ነው። የእናንተን ማንነት የእናንተን አእምሮ የማትፈልጉት ነገር አታስተምሩት። ለምሳሌ ደህንነት 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 አትበሉ። ይለማመደውና እንኳን ተግባራችሁ ጭንቅላታችሁ ደሃ ነው የሚሆነው። ደጋግመን ልማት ልማት ብልጽግና ለማለት የሚገባን እንጂ እንዴት የማንፈልገውን ነገር ደጋግመን እንጠራለን። አእምሮአችን እንደዛ ኔጌቲቭ ኢነርጂ የምናሰልጥነው የምናስተምረው ከሆነ ከውስጡ ፖዚቲቭ ነገር ሊወጣ አይችልም። ሁላችሁም እንደምታውቁት ተስፋ አድርጋለሁ እንደምታምኑት ኢትዮጵያ እያንሰራራች ነው፣ ተነስታለች። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። 8ቱ ክልል እርዳታ አንፈልግም ልመና በቃም ብሎ ቆርጦ ተነስቷል። ስብሰባ አካሂዱ ይላችኋል። ልመና በቃን ያለው ስለምንድን ነው ብላችሁ ስትጠይቁ ስብሰባ አካሂዱ። ሌላ መስኖ አልመቶ የተለየ ቴክኖሎጂ ተጠቅሞ ግብአት ተጠቅሞ ኑሮውን ስላሳደገ ወይም የምግብ ዋስትናውን ስላረጋገጠ አይደለም። ስብሰባ ተካሂዶ 8 ክልል በቃን እርዳታ ከዚህ በላይ አንፈልግም ብሏል ይላችኋል። በሌላ መልኩ ግን WFP ግማሽ ትሪሊየን በጀት ያስፈልገኛል የኢትዮጵያን ሰብአዊ እርዳታ አቅርቦት ለማሟላት ግማሽ ትሪሊየን በጀት ያስፈልገኛል ብሏል። አብይ አህመድ አብይማ ከ6 ዓመት በኋላ የዛሬ 6 ዓመት የኢትዮጵያ ኢኮኖሚ ከአፍሪካ 2ኛ ይሆናል ይላችኋል። የዛሬ 10 ዓመት ደግሞ ከአፍሪካ 1ኛ ኢኮኖሚ የኢትዮጵያ ይሆናል ይላችኋል። ይህ ምንድነው? የስበት ህግ የሚባለው ነው። የፕሮስፐሪቲ ጎስፕል ዋና ፕሪንሲፕል ይሄ ነው። ዝም ብለህ አትራክት ማድረግ የምትመኘውን ጭንቅላት ውስጥ የመጣውን አፈ ላይ የመጣውን ነገር ማነብነብ፣ ይሄ ርዮታቸው ነው። አሁን የደሞዝ ጭማሪም ላይ ጉዳ መጣው ይሄ ነው። ደሞዝ ከየት ይመጣል? ገንዘብ ከየት ይመጣል ሲባል እባክህ አትራክት እናደርገዋለን፣ በስበት ህግ እንስበዋለን ተብሎ ነው ወደዛ እርምጃ የተገባው። ይሄ ቀልድ አይምሰላችሁ። ዋናው የሚያምኑበት ፕሪንሲፕላቸው ይሄ ነው። ከሆነው ካለው እውነታ በተቃራኒ ማሰብ፣ ይሳካም አይሳካም መቃዠት የአገዛዙ ርዕዮተ ዓለም ነው። አገዛዙ ሀገር የሚያስተዳድርበት ፕሪንሲፕል ነው እና የዓለም የምግብ ፕሮግራም ግን ኢትዮጵያ ያለችበትን ሁኔታ በግልጽ አመላክቷል። ብልጽግና ከዚህ አስተሳሰቡ ይወጣል ተብሎ አይታሰብም። በብልጽግና በኢህአዴግ ጊዜ እንደምታስታውሱት አመራር ልምድ ልውውጥ ጉብኝት የሚካሄደው ወደ ገጠር ወደ ክፍለ ሀገር በመሄድ ነበር። አሁን ክፍለ ሀገር ያለ በክልሎች ያለ አመራር ተሰብስቦ ይመጣና አዲስ አበባን በየወሩ ይጎበኛል። በየወሩ ማለት ነው። መንግስት ያለመሆን ስሜት ሲሰማቸው የክልል የዞን አመራሮች አዲስ አበባ መጡና እስቲ ተመልከቱ፣ እኛ እኮ ዋና ከተማው ላይ እየሰራን ነው፣ ተመልከቱ እስኪ እና አበባ ተመልከቱ እስኪ መብራት እንዴት ብልጭ ተርገም እንደሚል እስኪ ተመልከቱት ይሄን ፋውንቴን ይሄን አበባ ብሎ ያስጎበኛቸዋል። በየሩብ ዓመቱ በየወሩ ነው ጉብኝቱ የሚካሄደው። ትናንትናም እንደዚሁ በአዲስ አበባ ያንኑ የተለመደ ኮሪደር ልማት ሲጎበኙ ነበር እና በኢህአዴግ ጊዜ ታች ወርደው መስኖ ነበር የሚጎበኙት፣ ሰብሉን ነበር የሚጎበኙት፣ ተፋሰሱን ነበር የሚጎበኙት። ታስታውሳላችሁ አይደል? ጤና ኬላ፣ ጤና ጣቢያ፣ ሆስፒታል ሲመረቅ ነበር የምታውቁት። አሁን አዲስ አበባ ላይ ነው። የአብይ አህመድ ሀገር ሸገር ትባላለች፣ ጌታዬ ሸገር ትባላለች። እዛችሁ ላይ እየኳኳለ እሷን ይዞ መቀጠል ነው የሚፈልገው። ክልሉ ከሱ ቁጥጥር ውጭ ሆኗል። ባለፈውም ጎንደር በግልጽ ተናግሯል እኮ ከጎንደር ጎርጎራ ያለውን መንገድ ለመስራት አጃቢ የሚያስፈልግ ሆነ እያለ ሲናገር ነበር።
ከሱ ቁጥጥር ውጭ መሆኑን ሲገልጽ ነበር። የኬንያ ዜጎች ሳይቀር ታገቱ የሚል ዜና እየወጣ ነው። ቻይናዎች ታገቱ የሚል ዜና በየቀኑ የሚወጣ ሆኗል። በዚህ አጋጣሚ ዊሊያም ሩቶ አንድ ኬንያዊ ታግቶበት 3 ሚሊዮን ሽልንግ ከፍሎ አስለቅቋል። እና ይሄን ስትመለከቱ አብይና ዊሊያም ሩቶን ስታወዳድሩ የኛውን መሪ ብሎ መጥራት አይቻልም። ለነሱ እገታ ብርቅ በመሆኑ የተነሳ አንድ ዜጋ ታገተ ሲባል ያገቱት የብልጽግና ሚኒሾች ናቸው። በፋኖ ስም የብልጽግና ሚኒሾች ናቸው ደብረ ብርሃን አካባቢ ያገቱት እና 3 ሚሊዮን ሽልንግ ከፍሎ አስለቅቆታል። በአብይ አህመድ ዘመን ግን እገታ አንድ ባስ ትናንትና ገብረ ጉራቻ ላይ ታግቷል። አንድ ባስ ሙሉ ዜናም አልሆነም ርዕስም አልሆነም። ይሄ ሁሉ ነገር የሚመነጨው ግን ቤተ መንግስት ውስጥ በጠቅላይነት ይቅርና በጎብኝነት መግባት የሌለበት መሪ 4 ኪሎ በመግባቱ የተነሳ ነው። አብይ አህመድ 200 ብር ከፍሎ ራሱ ቤተ መንግስት እንዲገባ ሊፈቀድለት የሚገባ መሪ አልነበረም እና ለመሪነት የማይመጥን ጨቅላ ወደ ስልጣን በመምጣቱ የተነሳ የኢትዮጵያ ችግር ከድጥ ወደ ማጡ እየሆነ ቀጥሏል። እንዳልኳችሁ በተለያዩ አካባቢዎች ዛሬ አመፅ ተቀስቅሰዋል። ብልጽግና የሚፈራው ነገር አመፅ ነው። ከጦርነት በላይ የሚፈራው ነገር አመፅ ነው እና ይህ አመፅ ወደ ሌሎች አካባቢዎች እንዳይቀጣጠል ዛሬ የሲዳማ ዞን ተሰብስቧል። ሙሉ የሲዳማ መምህራን በማመፃቸው የተነሳ እስካሁን ድረስ ጥያቄ ሲጠይቁ ሲያንጓጥጣቸው የነበረው ካቢኔ አሁን ወደ ስብሰባ ገብቷል፣ ወደ አዳራሽ ገብቷል። ችግሩን ለመፍታት ግን በጀት የሚጠይቅ መሆኑ ነው። ስለዚህ የኢትዮጵያ ሕዝብ ከሲዳማ ልትማር ይገባል። በዚህ አገዛዝ የምትወግተው ምርጫ ስለሆነ ነው፣ ፍላጎት ስለሆነ ነው። አገዛዙ የሚጫወትብህ መቀለጃ አሻንጉሊት መሆን ስለመረጥክ ነው እንጂ ብትፈልግ ጌታ የሚባለው ዋና ሀገር ውስጥ ወሳኝ የሚባለው ህዝብ ነው። ዋለንበት ዘመን ውስጥ ትልቅ ፓወር ያለው ህዝብ ጋር ነው እና ታላቁ የኢትዮጵያ ህዝብ ቁጥሩም 130 ሚሊዮን ህዝብ ቢሆንም 1000 የማይሞሉ ውርጋጦች መጫወቻ የሆነው መጫወቻ መሆን በመፍቀዱ የተነሳ ነው። አቅሙን ባለማወቁና ባለማሳየቱ ነው። ሌላኛው ርዕስ ከረጅም ጊዜ በፊት ትተን የነበረ እና ልንመለስበት የሚገባ ነው ብዬ በማመን የተነሳ ያመጣሁት ነው። የኢትዮ 360 ነውርና ተግባር ይላል። አሁን ላይ የሚፈጽሙን ነገር በጣም ጽዩፍ ተግባር ለሌሎች የሚተርፍ ነው ስላገኘሁት በዚህ ጉዳይ ላይ የሚሰማኝን መግለጽ ፈለጉ። እንግዲህ ሁላችሁም እንደምታውቁት ኢትዮ 360 ትናንት የብዙዎች ሚዲያ ነበር። ብዙዎች የሚወዱት የሚከታተሉት ሚዲያ ነበር። በፋኖ ትግል ውስጥ ግን የአንዱ ደጋፊ ሆኖ በመከሰት ደግሞ ብዙ ጥፋት አድርሷል። የሚወገዘውን የሚያገዙ ነው። የሚወገዘውን የማይረበውን የማይጠቅመውን ጠቃሚ ነው እያለ ሲያስተዋውቅ ነበር። ተስፋ ሰጪውን ደግሞ ሲያንቋሽሽ ነበር። እነ ጀነራል ተፈራ፣ እነ ዘመነ ካሴ፣ እነ ምሬ ወዳጆን ለመጣል ያላደረገው ነገር አልነበረም። ይሄ ሚዲያ በወቅቱም በሰፊው ስንታገለው ነበር። ቀን በቀን የሚያወጣውን ሴራ እያወጣን ስንጋፈጠው ስናጋልጠው እንደነበር የሚዘነጋ አይደለም። ከዛ በኋላ ግን የተወሰነ የመስተካከል ነገር አሳየ። ወደ መስመር የመግባት ነገር ሲያሳይ እኛም መታረማቸውን ስለሆነ የምንፈልገው ትችታችንን አቁመን ነበር። ያምኖ ግን እስክንድር በአማራ የትግል ሜዳ ውስጥ ገብቶ ከፍተኛ ጉዳት እንዳደረሰ ሁሉ ኢትዮ 360 ደግሞ በሚዲያው ዘርፍ ያደረሰው ጉዳት ቀላል አለመሆኑ ይታወቃል። ይህንንም እኛ ከተረዳን ብንቆይም የእነሱ መስመር ትክክል መስሏቸው ሲከተሏቸው ሲደግፏቸው የነበሩ ቁጥራቸው ቀላል አይደለም። አሁን ስለ አፋባሃ እያወራ ነው ሀብታሙ አያሌው። ትናንት ግን አፋባሃን ለማንቋሸሽ ያልተጠቀመው ቃል አልነበረም። ተስተካክሎ መምጣቱ ችግር የለውም። እስካሁንም ድረስ ግን ኢትዮ 360 ሚዲያዬ ብለው የኔ ብለው የሚከታተሉት የሚደግፉት በርካታ መሆናቸው የሚካድ አይደለም። በቅርቡ ታዲያ ኢትዮ 360 ውስጥ የሚሰሩ ሰዎች እርስ በርስ ከመወዳደስ ከመሞጋገስ እና ሌላውን ከመቆስ ወጥተው እጅግ በሚዘገንም መልኩ እርስ በርስ መካሰስ፣ እርስ በርስ መወቃቀስ አጠናክረው ቀጥለዋል። ባለፈው የተለቀቀውን ቪዲዮ አይታችኋል አይደል? እና ሀብታሙና ሽመልስ ዕቃ ይዘው ሊወጡ ሲል የሆነ ሰው አሁን አንተና አሁን አብይ መናገር የምትችለው አብይን የምትናገርበት ምን ሞራል አለ እያለ አንድ ክፍታፍ ሲጮህ ነበር። ምን ሞራል አለ አብይን የምትል? ይሄ ለብልጽግና ስልታዊ ደጋፊ እንደመሆን የሚቆጠር ነው። አብይ አህመድን አምጥቶ እዛ ጋር ለማወዳደር መሞከር የብልጽግናን ፕሮፓጋንዳ እንደመንዛት የሚቆጠር ነው። ያ ሰውዬ ስሙ ማንም ይሁን ማንነቱ ማንም ይሁን የብልጽግና ደጋፊ መሆኑን መካድ አይቻልም። አሁን ኢትዮ 360ዎች የሚሰሩን ነገር የአማራ ሚዲያዎች እንዳጠቃላይ እንዳጭበርባሪ እንዲታዩ የሚያደርግ ሚዲያ ላይ ያሉ ሰዎች ምን ያህል የተዋረዱ
ቀላሎች እንደሆነ የሚያሳይ ነው። ለብልጽግና ትልቅ ፕሮፓጋንዳ፣ ትልቅ ፍጆታ መዋል የሚችል ነገር ነው እያደረጉ ያሉት እነ ኢየሩስ። በስመ አብ ሰው ሲወርድ በዚህ ልክ ነው ለካ። ቲክቶክ ላይ ላይቭ ገብታ የምትናገረውንም ሆነ በቪዲዮ ቀርጻ የምታመጣውን ነገር ስትመለከቱ የመጨረሻ ንቀት ይሰማችኋል፣ ታፍራላችሁ። የሰው ልጅ እንዴት በዚህ ልክ ይወርዳል ትላላችሁ። በተረፈ ግን እኔ ርዕስ ላረጋቸው ዛሬ የወደድኩት እነሱ እያደረጉት ያለው ለአማራ ሚዲያዎችም የማይመጥን በመሆኑ ነው። ለአማራ ሚዲያዎች ለደጋፊዎቻቸውም አማራ የሚባለው ህዝብም ምንም እንኳ ከአማራ ትግል ከራቁ የቆዩ ቢሆንም የሚመጥን ስላልሆነ ነው። ሌላውም ሚዲያ እንደዚህ ነው እንዴ? የሚዲያ ሰዎች እንደዚህ ናቸው እንዴ ተብሎ እንዲታሰብ የሚያደርግ በመሆኑ ነው። እንግዲህ በአማራ ትግል ውስጥ የአማራ ሚዲያዎች የአማራ ጋዜጠኞች ትልቅ ዋጋ ከፍለዋል። እኔም በተጨባጭ የማውቀው ትልቅ ዋጋ ከፍለዋል። ብዙዎቹ እስር ቤት ናቸው፣ ግማሾቹ ተሰድተዋል። ተሰድተው ሚዲያዎቻቸው ተዘግተዋል። አካውንቶቻቸው እየተዘጉ ነው፣ እንዳይናገሩ እየተደረጉ ነው፣ ታፍነዋል። በዛ ላይ የሚደግፋቸው የለ፣ በገንዘብ ተውት፣ በሀሳብ ራሱ የሚደግፋቸው የለም። የትግራይ ሚዲያዎች የክልሉ መንግስት ይደግፋቸዋል፣ ህዝባቸው ይደግፏቸዋል። የኦሮሞ ሚዲያዎች አገዛዙ ይደግፋቸዋል። ብዙ ስፖንሰር አላቸው። በአማራ ሚዲያ ትግል ውስጥ ግን ስፖንሰር የሚያደርግ ቀርቶ የማይሰርበት ጥቂት ነው። የራሱ ወገን አመት ሙሉ ትክክለኛ የሆነ ነገር ስትናገር ቆይተ አንድ ቀን ብትሳሳት ይዘምትብሃል። የኔ አካውንት ተዘግቷል ከ20 ቀን በፊት ማለት ነው። ከ250 ሺህ በላይ ያለው የፌስቡክ አካውንቴ በጣም አክቲቭ የሆነ በገንዘብ ቢሸጥ ከ10,000 በላይ ሊሸጥ የሚችል አካውንቴ ተዘግቷል። በዛ አካውንት ላይ ማአት ማስታወቂያ እያመጡ ለጥፍልን ሲሉኝ እኔ አማራ እየተገደለ ማስታወቂያ ልሰራ አልችልም እያልኩ የመለስኳቸው በጣም በርካቶች ናቸው። አንዳንዶቹም እነ ናትናኤል መኮንን የሚሰሩት እነ ምናምን የሚሰሩት ለካድሬ የሚሰጥ ማስታወቂያ ይዘው ይመጣሉ። እነ ናትናኤል የሚያስተዋወቁትን እነ ሙክታሮቪች የሚያስተዋወቁትን አልለጥፍም እያልኩ ስመልስ ነበር። ላለፉት 7 ዓመታት ቀንና ሌሊት ለአማራ ህዝብ ድምፅ ስሆንበት ነበረ። ድሉን ስዘግብበት ነበረ። እምባውንም እንደዚሁ ሀዘኑንም ሳጋራበት የነበረ ሚዲያ ነው። ያ ሚዲያ ሲዘጋ አንድ አማራ አዲስ ከፍቼ ስመጣ አንድ አማራ አክቲቪስት ላይ ያስተዋውቅልኝ አልፈለገም። እንደውም ተገዳዳሪያችሁ ጠፋችሁ። ብዙ ላይክ ብዙ ኮሜንት ማግኘታችሁ የበታችንን መንፈስ የሚፈጥርባቸው ቁጥራቸው ቀላል ባለመሆኑ በዛው እንድጠፋ ነው የምንፈልገው ብሎ አንድ እንኳን አዲስ አካውንት ከፍቼ ስመጣ ያስተዋውቅ የለም። አንድ እንኳን የኔ የፌስቡክ አካውንት ነው። የዩቲዩብ ራሱ የዩቲዩብ ቻናል ብዙዎቹ እነ ኢትዮ 251 መጥቀስ ይቻላል። ዛማራ መውሰድ ይቻላል። ኤቢሲ አሁን ላይ የተከፈተው ነው እንግዲህ ትንሽ እርሜ ያገኘው እንጂ ማአት ቻናል እንትን ሲልባቸው እና ሀዳስ ሚዲያ የመሳሰሉት ብዙዎቹ ሲዘጉ ነበር። አገዛዙ ሪፖርት እያደረገ በሐሰት ሪፖርተሮችን በማሰማራት ሲያዘጋ ነበር። እና የአማራ ሚዲያ ዋጋ ሲከፍል ነው የኖረው። ሲያጭበረበር ሲነግድ አይደለም የኖረው። ነፃነቱን አጥቶ ከሀገሩ ወጥቶ ግማሹ እስር ቤት ገብቶ ዋጋ ሲከፍል ነው የኖረው። እና እነዚህ በቅንጦት ውስጥ ያሉ በቅንጦት ዓለም ውስጥ ያሉ እና ብዙ ድጋፍ ሲደረግላቸው $300,000 ነው እስክንድር ከሰበሰበው ወር ለኢትዮ 360 ሰጥቶ የነበረው 300,000። ሌላው ሚዲያ ግን በገንዘብ ይቅርና በሐሳብ የሚደግፈው የለም። የአማራ ሚዲያዎች ከህይወታቸው ውጭ ጋዜጠኞች ማለት ነው ሚዲያ ባለሙያዎች ያልገበሩት ነገር የለም። ግን አሁን ኢትዮ 360 እየሰራው ያለው ነገር ድፍን የአማራ ሚዲያ በዛ መልኩ እንዲታይ የሚያደርግ ነው። ራሳቸው ቆሻሻቸውን ሙሉ ገመናቸውን አውጥተው በማስጣት የሚዲያ ሰዎች እንዲላቸው እንዲህ የሚያስብል ድርጊት ነው እየፈጸሙ ያሉት። አንዳንድ ጊዜ ሆን ብለው ነው እነዚህ ሰዎች ሆን ብለው ልክ የሆነ ትግል ሲሸነፍ አለ አይደለም እና የዛ ትግል ደጋፊ ሆነው የቆዩ ሚዲያዎች መጨረሻ ላይ የሚታይባቸው እንትን አለ የሚታይባቸው መፈራረስ፣ መተራመስ፣ ያንን መልእክት ማስተላለፍ የፈለጉ በሚመስል መልኩ ነው እየሰሩ ያሉት። በነገራችን ላይ እዚህ ሚዲያ ውስጥ የነበሩ ሰዎች ከበፊት ጀምራችሁ ስትመለከቱ መጨረሻ ላይ ጸረ አማራ መስመር ውስጥ ግልጥ ብለው የሚገኙ ናቸው። እነ ሞገስ ዘውዱን ማንሳት ይቻላል፣ እነ ኤርሚያስን ማንሳት ይቻላል፣ ሌሎችንም ማንሳት ይቻላል። መጨረሻ አስተላለፋቸው ጸረ አማራ መስመር ውስጥ ገብተው ነው የተገኙት። ስለዚህ ቢያንስ ክብራችሁን ጠብቁ። ስትረካከሱ፣ ስትካሰሱ ላይፍ መግባት አይገባችሁም። እናንተ ትልቅ ሰው አይደላችሁ እንዴ? በጣም ትልቅ ሰው እኮ ናችሁ። በሚዲያ ውስጥ እኮ ብዙ ዘመን ያሳለፋችሁ ሰዎች ናችሁ። እንዴ በዚህ ልክ ቅሌታም ሆኖ ይከሰታል ሰው? በዚህ ልክ እንዴት ቅሌቱን ይዞ ቲክቶክ ላይ ይመጣል? ትንሽ አታፍሩም? ለደጋፊያችሁ፣ ለህዝባችሁ ቢያንስ ህዝቡ እንኳን የኔ ሚዲያ ባያላችሁ የኛ የምትሉት ህዝብ አለ አይደል?
ለዛ የሚመጥን አካሄድ እንዴት መከተል ያቅታችኋል? በጣም አሳፋሪ ነገር ነው እያደረጋችሁ ያላችሁት። በተለይ ደግሞ በኢየሩስ በኩል የሚሰራው ስራ እንዴት እንደሚዘገንን ማለት ነው። እንዴት እንደሚዘገንን የሚመክር ጓደኛ ቤተሰብ ምናምን የለም እንዴ? የለም። ትናንትና እንደዛ ስታወድሺ እንደዛ ስትቆልዩ የኖርሽውን ሰው በዚህ ልክ ለማፈራረስ መነሳት ምንድነው? በአንቺ ልክ የሀብታሙ አያሌው ደቀ መዝሙር ኢትዮጵያ ውስጥ በመላው ዓለም ላይ አለ እንዴ? በአንቺ ልክ ሲያመልከው የነበረ አለ እንዴ? የለም። እና ትናንትና እንደዛ ስትቆልሉ የነበረ በጣም በቅርብ ጊዜ ማለት ነው፣ በጣም በቅርብ ጊዜ ሀብታሙ አንተ ያልከው ሆነ፣ አንተ ያልከው ሰመረ። ትናንትና ዘመነ ካሴ ወደ አንድ እንምጣ በማለቱ የተነሳ ማለት ነው አጥፍቶ ይቅርታ የጠየቀ ይመስል አንተ ያልከው ሆነ፣ ትግሉን ሲጫወቱበት ምናምን ስትል የነበረች ሴትዮ አሁን ላይ በዚህ ልክ ደግሞ ስታራክሽ መታየት ራስን ዝቅ ማድረግ ነውና አቁሙት። ወደ ቀጣዩ አጭር መረጃ ስንሻገር የብልጽግና የሳይበር ሚኒሻ ራሳቸው በሚፈጥሩት በሚፈለስፉት ዜና ራሳቸውን እያስተሰቱ መጓዛቸውን አጠናክረው ቀጥለዋል። የእነሱን ፖስት ከቁም ነገር የሚቆጠር ባይኖርም አንዱ ፖስት ያደርጋል፣ ሌላው ሼር፣ ላይክ፣ ኮሜንት እያደረገ እርስ በርስ ውሸታቸውን ይሻሻጡ ይዘዋል። ለምሳሌ ከቀናት በፊት አስረስ ማረን ተደራዳሪ አድርገው አስረስ ማረ ወደ ድርድር ጀመረ ብሎ አንዱ ሲጽፍ ከስር ይመጣና ሌላኛው ከሰላም ውጭ አማራጭ የለም፣ ይሄን አገዛዝ ማሸነፍ የሚቻለው በሰላም ብቻ ነው ብሎ ኮሜንት ያደርጋል። በተመሳሳይ መልኩ ዘመነ ካሴ ታሞ መቀሌ ሆስፒታል እየታከመ ካርድ ያወጣበት ስም እከሌ የሚል ነው፣ ሀብቶም ነው ምናምን በሚል ስም ነው ያወጣው እያሉ ሲበሸከቱ ነበር። እንዴት ነው ዘመነ ካሴ ተሽሎት ወጣ ወይ? ከዛ በኋላ መረጃውን አቋረጣችሁብን። ተሽሎት ወጣ ወይስ አሁንስ ሆስፒታል ውስጥ ነው የሚገኘው? በጊዜያዊ መስተዳድር በኩልስ መያዝ አልተቻለም ወይ? ትግራይ ክልል ያለው መንግስት እኛ የምንመራው ነው ስትሉ አልነበረም ወይ? ቅሌት አይደለም ወይ? ትግራይን እንደሌላ ሀገር ቆጥሮ ትግራይ እየታከመ ነው፣ ለምን አትይዙትም? ለምን አታመጡትም? በቃ ትግራይ ከእናንተ ቁጥጥር ውጭ ሆነ ማለት ነው። ሌላው ደግሞ ምሬ ወዳጆም እንደዚሁ ቆስሎ አይደር ሆስፒታል እየታከመ ነው ብላችሁን ነበረ። እንዴት ነው የሱስ ሁኔታ? ከምን ደረሰ? ወጣ ወይስ እዛው ቀረ? ትናንት ደግሞ ከኢሮብ ማህበረሰብ የተውጣጡ ወጣቶች ሸፈቱ በሚል ዜና ሲፈነድቁ ነበረ። መንግስት ነኝ የሚል አንድ ሀገር አስተዳድራለሁ የሚል የሆነ አካባቢ ላይ ማህበረሰብ ሸፈተ ብሎ ደስታውን ሲገልጽ በሳይበር ሚኒሻው በኩል እልልታውን ይዞ ሲመጣ አስባችሁታል? ገና ለገና ትግራዮችን ይወጋልኛል ይገልልኛል ብሎ ደስታውን ሲገልጽ የኢሮብ ማህበረሰብ ሸፈተ። በእርግጠኝነት 10 የሚሆኑ ክላሽ የሰጣቸው አገዛዙ ነው። ክላሽ የሰጣቸው አገዛዙ ነው። ጥይት የሰጣቸው አገዛዙ ነው። መጨረሻ ላይ ግን እሱ ላይ እየተኩሳሉ። አሁን በየቦታው ብልጽግና ላይ የሚተኩሱ በአንድ ወቅት በተለያየ መንገድ መሳሪያ እንዲያነሱ ያደረጋቸው ናቸው። በፊት አሁን ትግራይን ወደ አማራ ሲያመጣ ፋኖ እንቀሰቀሰ። ወለጋ ላይ ስትሄዱ ሸኔን አሰማርቶ እዛ ጋር ቢዛሞ ክፍለ ጦርን ቀሰቀሰ፣ ቢዛሞ እዝን ቀሰቀሰ። በአሁኑ ሰዓት በኢትዮጵያ የሚንቀሳቀሱ አማጽያን ስትመለከቱ አገዛዙ እንደቀሰቀሳቸው ትረዳላቸው። አሁን ኢሮብንም ቀስቅሷል። ነገ ወደሱ ይባርቃል። ለኢሮብ ያስታጠቀው ጠመንጃ ወደሱ ይባርቃል። ግን እቅዱ ምንድን ነው? እስከዛሬ ኦሮሞን ከአማራ ማጋጨት፣ ኦሮሞን ከአማራ ማታኮስ፣ ትግራይን ከአማራ ማታኮስ፣ አንዱን ክልል ከአንዱ ክልል ጋር ማተራመስ፣ ማጣላት ነበር የመጀመሪያ ስትራቴጂው። አሁን ያን ስትራቴጂ ቀይሮ አማራን ከአማራ ማገዳደል፣ ፋኖን ከሚኒሻ ጋር ማታኮስ፣ ትግራይን ቲዲኤፍን ከቲፒኤፍ ጋር ማታኮስ፣ ከኢሮብ ጋር ማታኮስ። ይሄ ነው አሁኑ ስታይል። የአሁኑ አካሄዱ ደግሞ ይሄ ነው። ስለዚህ እንደዚህ አይነት ተንከሲስ የሆነ የማይረባ አገዛዝ ኢትዮጵያ ላይ በዚህ መልኩ እየተጫወተ ሊቀጥል አይገባም። እርስ በርስ እያታኮሰን፣ እርስ በርስ እያገዳደለን ሊቀጥል አይገባም። ይሄ በግጭት ውስጥ በትርምስ ውስጥ መኖር የሚፈልግ ደካማ እንኩትኳች የሆነ አገዛዝ በዚህ መልኩ ሊቀጥል አይገባም። ሰሜኖች ቁጭ ብላችሁ ልትነጋገሩ ይገባል። አፋባሃ ቅድም እንዳልኩት የጀመራችሁትን ነገር ቋጩ፣ ከዛ ውሳኔ ላይ ድረሱ። የአፋር ኃይሎች፣ የትግራይ ኃይሎች፣ የአማራ ኃይሎች ሶስታችሁ አንድ ላይ መከሩና ተባበሩ። ከዛ በኋላ ድፍን ኢትዮጵያ ራሱን እያደራጀ የአጋርነት ጥያቄ ይዞ የሚመጣ ይሆናል። ሰሜኑ ተባብሮ ሌላውን ይገዛል ማለት አይደለም። በእናንተ ከተጀመረ በሌሎች አካባቢዎችም ተመሳሳይ ነገር እየተጀማመሩ ስለሆነ የአጋርነት ጥያቄ ይዘው መምጣታቸው አይቀርም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ሳታደርግ አትውጡ። ይሄ ወጪ የሚጠይቅ እናንተን ገንዘብ የሚያስወጣ ጉዳይ ስላልሆነ
ሰብስክራይብ አድርጉላለሁ። ሜምበር መሆን የምትችሉ ሜምበር ሁኑ። ስቲከሮችን አበርክቱ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ክበሩልኝ።